الله والصلاة والسلام على رسول الله وعلى آله وصحبه ومن والاه የዛሬ ቆይታችን ከሳምንታዊ ፕሮግራማችን ماذا كان يقول النبي صلى الله عليه وسلم عندما يأتيه طالب حاجة ባለ ጉዳይ ወደ እርሳቸው ሲመጣ ረሱል አለይሂ ሰላቱ ወሰላም ምን ነበር የሚሉት? በምን መልኩ ነበር የሚመልሱት? ይሄን ባለ ጉዳይ እንዴት ነበር ያስተናግዱት የነበረው? እኔ አንተ እኛ እናንተ አርአያነት እንድንጠቀማቸው ማለት ነው። ባለ ጉዳዮች አይነታቸው ይለያያል። በግለሰብ የሚፈጸም ጉዳይ ያላቸው፣ በህብረት የሚፈጸም ጉዳይ ያላቸው፣ በባለስልጣን የሚፈጸም ጉዳይ ያላቸው፣ በሀገር ሽማግሌ የሚፈጸም ጉዳይ ያላቸው፣ በእውቀት ባለሙያ የሚፈታ ጉዳይ ያላቸው፣ በባለ ሀብት የሚፈታ ጉዳይ ያላቸው ባለ ጉዳዮች ይመጣሉ፣ ይፈልጋሉ፣ ጉዳያቸውን ማጋራት ይፈልጋሉ። ስለዚህ ወደ እርሳቸው ባለ ጉዳይ ሲመጣ ረሱል አለይሂ ሰላቱ ወሰላም በምን መልኩ ያስተናግዱ ነበር የሚለውን ስንመለከት عن أبي موسى الأشعري رضي الله عنه أن رسول الله صلى الله عليه وسلم كان إذا أتاه سائل أو طالب حاجة قال اشفعوا تؤجروا ويقضي الله على لسان رسوله ما شاء متفق عليه بخاري مسلم بتسمع بتزجبا أبي موسى الأشعري إن زجبوت ረሱል አለይሂ ሰላቱ ወሰላም ጋር አንድ ባለ ጉዳይ ሊጠይቃቸው የሆነ ጉዳይ ሊፈጽሙለት ከመጣ ረሱል አለይሂ ሰላቱ ወሰላም ያንን ሀጃ ይጋሩትና እሽፈሩ ቱጀሩ ይሉ ነበር። ይሄን ሰውዬ ከጉዳዩ አስታርቁት፣ ለጉዳዩ ሽምግልና ቆሙለት፣ ከጎኑ በመሆን ሀጃውን የጋራ አድርጋችሁ ምን አድርጉለት አቃሉለት እና ቱጀሩ እናንተ ደግሞ ከአላህ ደሞዝ ታገኛላችሁ በማለት ረሱል አለይሂ ሰላቱ ወሰላም በባለ ጉዳይ ነው ብለን እንድንቆም ይገፋፉ ነበር ማለት ነው። ይህ ቃል በኋላ ምን ይላሉ? ኢነላህ ወየቅዲ ላሁ አላህ ይፈርዳል አሉ። በምን አላ ሊሳኒ ረሱሊ በመልእክተኛው ምላስ ማሻ የፈለገውን ይፈርዳል አሉ። ኸይርን ሊፈርድ ይችላል፣ ሸርም ሊፈርድ ይችላል። በመልእክተኛው ምላስ የረገመው እንደረገመው ሊሆን ይችላል፣ የመረቀው እንደመረቀው ሊሆን ይችላል ማለት ነው። ባይሆን አላህ የሚወስነው ውሳኔ ቀደርይና ሸርዒ ብለን እንካፍለውና አላህ የሚወደውን እንደሚመኙና እንደሚለምኑ እንውሰድ። ነቢዩ አለይሂ ሰላም ወይም የአላህ መልእክተኛ ያንን በተግባር ያውላል፣ አላህ ያደርገዋል ማሻ የፈለገውን ነገር በማለት ረሱል አለይሂ ሰላቱ ወሰላም ከባለ ጉዳይ ጎን እንድንቆም ያበረታታሉ ማለት ነው። ይህን በሚደግፍ መልኩ እንበል ወይም ይህ ሐዲስ ትርጉሙ ሊሆኑ የሚችል ሐዲስ ቁርአን አላህ ይላል ከሱረቱ ኒሳ 85ኛው ላይ ምን ይላል? አላህ ሱብሓነሁ ወተዓላ መን የሽፋዕ ሸፋዓተን ሐሰና መልካም ብልጫን የሚያማልድ የኩን ለሁ ነሲቡን ሚንሃ ከሱ የመልካም ድርሻ እጣ ፈንታ ደሞዝ ይኖረዋል ይላል አላህ ሱብሓነሁ ወተዓላ። ስለዚህ ረሱል አለይሂ ሰላቱ ወሰላም በሚገርም መልኩ ሀታ ለማኞች መስጂድ ገብቶ ሲለምኑ ገላግሉት እስኪ መላ በሉት እስከ ማለት ረሱል አለይሂ ሰላቱ ወሰላም ይሉ እንደነበረ ይታወቃል። መስጂድ ውስጥ ሊሆን ይችላል፣ ከመስጂድ ውጭ ሊሆን ይችላል፣ እና በየጎረቤቱ ሊሆን ይችላል፣ እንደ አገር ሊሆን ይችላል፣ እንደ ብሔር ሊሆን ይችላል። የተቸገረን ለመርዳት መቆም፣ ከተቸገረ ጋር በመቆም ችግሩን እንዲቀረፍ ማድረግና እንዲቀለል ማድረግ እንደ ኢስላም ዒባዳ ነው፣ ስርዓተ ጸሎት ነው ማለት ነው። እንደው ለማኙ እንኳ ቢሆን ቁርአኑን ስንመለከት ወአመ ሳኢላ ፈላ ተንሃር ለማኙን አትገልምጥ ነው የሚለው። ከቻልክ ስጥ፣ ካልቻልክም አታመናጭቀው፣ አትገለምጠው፣ ከፍ ዝቅ አታድርገው። አላህ እሱንም እየፈተነው ነው፣ አንተም በሱ እየተፈተንከውና አንተ በፈተና ማለፍ አለብህ። ሐዲስ አለ ወላ ተሩዱ ሳኢለ ወለው አታኩም ማዕና ፈረስ የሚል እንደው ፈረስ እየጋለበው እንኳ መጥቶ ቢለምናችሁ ለማኝን አትከልክሉ፣ አታጣጥሉ፣ አታራክሱ በማለት ረሱል አለይሂ ሰላቱ ወሰላም የተናገሩበት ሁኔታ አንዳንድ ጊዜ
ገጽታቸው ስናያቸው ልንለምናቸው የሚያስገድሉ ሰዎች ለማን ሆኖ እናገኛቸዋለን። ለምን በላንድ ክሮዘር መጥቶ አይለምንም? ተዋርዶ ከለመነ የመዋረድ በልመና የመዋረድ ወንጀል እሱን ነው የሚመለከተው። አንተ ግን ለማኝን በማስተናገድና ባለማስተናገድ በፈተና መውደቅ ማለፍ የሚለው ላይ መውደቅ የለብህም ማለፍ ነው ያለብህ ማለት ነው እያሉ ነው ረሱል ዓለይሂ ሰላቱ ወሰላም። እንደ ኢስላም ያለ በቂ ከአንድም ሶስት ምክንያት ጠቅሰዋሉ። ምክንያት ሰው ፊት ቆሞ መለመን ስለ ዱንያ ሐራም ነው። የቂያም ቀን ፊቱ ስጋ አልባ ነጭ አጥንት ሆኖ አላህ ፊት ይቀርባል ብለዋል ረሱል ዓለይሂ ሰላቱ ወሰላም። ይሄ የለማኝ ወንጀል ወይም ጥፋት ነው። እየደላው ሳይቸግረው ንብረቱን ለማባዛት ከለመነ ማለት ነው። ለሱ ወጪ ለማሳለፍ ከለመነ ወንጀለኛው እሱ ነው። ሁሉም ለማኝ ሆኖ ይቀጥላል። ምክንያቱም የልብ ድህነት ስላለበት ማለት ነው። ነገር ግን እኔ አንተ እንደ ተጠያቂ መገልበጥ የለብንም። ማጣጣል ማራከስ የለብንም። ከቻለ መከልከልም የለብንም እንደ ኢስላም። ምናልባት መስጂድ ሰጋጆችን ለማ ዱዓ አድራጊ ቀሪዎችን እንዳትረብሽ በር ላይ ለምን ከግቢ ውጭ ቆም ሊባል ይችል ይሆናል። ከተለያየ አንግል ታይቶ ማለት ነው። ግን ለማኝ እንደ ለማኝ ችግረኛ እንደ ችግረኛነቱ በአግባቡ ምን ሊሆን ይገባል? እንደው ባታደርግለት በፊት አትገፋው፣ በምላስ አትውጋው፣ በጣም በእጅ አትገፈትረው። ዲን እስላም ይሄን ነው ብለው ዋን መሳኢለ ፈላ ተንሃር እና ይሄ ነው የዛሬ ቆይታችን። ከባለ ጉዳዮች ጋር እንቁም። እሱ አለሰለ ባለ ጉዳዮች ሲመጡ ከጉዳዩ ጋር አስማሙት፣ ከችግሩ ጋር አፋቱት። እናንተ በመሃል ሽምግልና ሆኑለት። ጠቢቡ ከሆነ አብሉ፣ ተጠብቶ ከሆነ አጥጡ፣ ታርሶ ከሆነ አልብሱት። ትራንስፖርት ካጣ ክፈሉለት። ሌላም ልንተረጉመው እንችላለን ማለት ነው። አላህ እናንተንም በሰማችሁት ብትጠቀሙ ያደርጋችሁ፣ እኔንም ባሰማኋችሁ እያልኩኝ ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።